ሰላም እንዴት ናችሁ? ውድ የዚህ ቻናል ተከታታዮች በርካታ ስፖርታዊ መረጃዎችን ስለ ሁሉም የአውሮፓ ክለቦች ወደ እናንተ ይዘን መጣን። በመጀመሪያም እንግዲህ ሊቨርፑልን የተመለከቱ ስፖርታዊ መረጃዎች ወደ እናንተ የምናጋራችሁ ይሆናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ሊዩስ ስቲል እንግዲህ ስለ ከርቲስ ጆንስ ሲናገር እንዲህ ሲል ተናግሯል። መሄድ የሚፈልግ ይመስላል ብሏል እና ይህ ተጫዋች እንግዲህ በአንፊልድ ወይም በሊቨርፑል የመቆየት እድሉ ጠባብ እንደሆነ ለማመላከት ሞክሯል። ተጫዋቹ በጣም ኳሊቲ ያለው ድንቅ ብቃት ያለው ድንቅ ባለተሰጥኦ እንደሆነ ይታወቃልና ነገር ግን ተጫዋቹ በአንፊልድ የመቆየት እድሉ ጠባብ እንደሆነ እየተገለጸ የሚገኘው በተደጋጋሚ እንግዲህ ከሊቨርፑል እንደሚለቅ ሲነገር የነበረው ከርቲስ ጆንስ አሁን የሚወጡ መረጃዎች እንደሚያመላክቱት ከሆነ ከሊቨርፑል የመልቀቅ እድሉ እጅግ ሰፊ እንደሆነ ነው እየተገለጸ የሚገኘው። ኔዘርላንዳዊ ተጫዋች ቨርጂል ቫን ዳይክ በሊቨርፑል ቤት ይቆያል ተብሏል። የሊቨርፑል ካፒቴን በአሁኑ ሰዓት በእረፍት ላይ ሲሆን ከእረፍት መልስ ለቅድመ ውድድር ዝግጅት ይመለሳል። አዲሱ ዋና አሰልጣኝ አንዲ ራዮላ የውድድር ዘመን በሱ እምነት ላይ ጥለዋል። ሊቨርፑል ለዚህ ቁልፍ ተከላካይ የሚመጡ ጥያቄዎችን ለማስተናገድ ያስባል የሚሉ ወሬዎችም ሙሉ በሙሉ ከእውነት የራቁ ናቸው ተብሏልና ቨርጂል ቫን ዳይክ እንግዲህ በሊቨርፑል ቤት እንደሚቆይ ነው እየተነገረ የሚገኘው። ከሊቨርፑል የመልቀቅ እድሉም ዝቅተኛ ነው። በጣም ኳሊቲ ያለው ተጫዋች እንደሆነ ይታወቃል እና ከሌሎች የተከላካይ ስፍራ ተጫዋቾች ጋር በመጣመር በአዲሱ የውድድር ዘመንም በሚገባ ራሱን ያመላክተናል ተብሎ ይጠበቃል። በዋና አሰልጣኝ አንዲ ራዮላ መሪነት አዲስ ምዕራፍ ሲጀመር ሊቨርፑል በሐምሌ ወር ወደ አሜሪካ በማቅናት በናሽቪል በኒውዮርክ እና በቺካጎ 3 ጨዋታዎችን ያደርጋል። ከዚያም የፕሪሚየር ሊግ ውድድር ከመጀመሩ በፊት በነሐሴ ወር በአንፊልድ ሞናኮ እና የኮሞ ቡድኖች በመጋበዝ 2 ጨዋታዎችን ያደርጋል ተብሎ ይጠበቃል። የሊቨርፑል የቅድመ ውድድር ዝግጅት ጨዋታዎች በሙሉ በዚህ በኦል ሬዲዮ ቪዲዮ በቀጥታ መከታተልም የምትችሉ ይሆናል። እኛም እንግዲህ ጥሩ የሚባሉ ሊንኮችን ወደ እናንተ የምናጋራችሁናል። እናንተ ብቻ ይህንን ቻናል ሰብስክራይብ በማድረግ አዳዲስ የሆኑ ስፖርታዊ መረጃዎችን ስለ ሊቨርፑል እንዲሁም ስለ ሁሉም የአውሮፓ ክለቦች ማግኘት ትችላላችሁ። በመቀጠልም ስለ ሌሎች መረጃዎች እንመልከት። ወደ 65 ሚሊዮን ፓውንድ የሚጠጋ ክፍያ ኒውካስትሎች ለብሩኖ ጉማሬሽ የሚቀርብላቸው ከሆነ ያላቸው አቋም እንደገና እንደሚያጤኑበት ነው እየተገለጸ የሚገኘው። አርሰናሎች ሁነኛ ጣማሪ ለዲክላን ራይስ ይፈልጋሉ። ይህ ተጫዋች በተለይ የጎል ኮንትሪቢሽኑ እጅግ አስገራሚ ነውና ከዚህ አንጻር እንግዲህ በቀጣይ የውድድር ዓመት ብሩኖ ጉማሬሽ የብራዚላዊ ተጫዋችንና እንዲሁም ደግሞ እንግሊዛዊውን ዲክላን ራይስን በመሃል ክፍል የመመልከት እድላችን ሰፊ እንደሆነ ነው እየተገለጸ የሚገኘው። ከዲክላን ራይስ ጋር በተያዘ ዲክላን ራይስ እንግዲህ ከሜክሲኮ ጋር ለእንግሊዝ ከደረሰበት ጉዳት ጋር ይጫወታል ተብሎ ይጠበቃል። ወደ ታችኛው ጀርባና ጭኑ ጀርባ የሚወጣው የነርቭ ህመም አሁንም የማያቋርጥ ችግር ሲሆን ነገር ግን ራይስ በአስተላለፉ ውስጥ ለመጀመር ዝግጁ እንደሚሆን ይጠበቃል። ይሄ ተጫዋች እንግዲህ ቦክስ ቱ ቦክስ ተጫዋች እንደሆነ ይታወቃል። ተደጋጋሚ ሩጫዎችን የሚያደርግ ለአርሰናል እንግዲህ ጉልበት ነው ማለት እንችላለን። ያለውን ሁሉ የማይሰስት 90 ደቂቃውን ሙሉ ለአርሰናል የሚፋልም ተጫዋች እንደሆነ ይታወቃል እና በቅርቡ እንግዲህ ከጉዳቱ እንደሚያገግም ይታመናል። ለአርሰናልም ወሳኝ ተጫዋች እንደመሆኑ መጠን እንግዲህ የዚህ ተጫዋች ጉዳት ሊያሳስብ ይገባል። በአርሰናል ቤት በጣም ብቃታቸውን እያሳዩ ካሉ ተጫዋቾች ውስጥ በዋነኝነት ይጠቀሳል። ለሞርጋን ሮጀርስ ቅርበት ያላቸው ሰዎች አሁንም አስቶን ቪላ ከጠየቀው ባነሰ ዋጋ ሊለቅ እንደሚችል ያምናሉ ተብሏል። አሁን ይህ ተጫዋች እንግዲህ የአርሰናል ዋነኛ ኢላማ ነው ተብሎ ነው የሚጠበቀውና ተጫዋቹ እንግዲህ በአርሰናል ቤት ለአርሰናል ግልጋሎት ይሰጣል ተብሎ ይታመናል። በኤኤምኤፍ ወይም በአታኪንግ ሚድፊልድ በአስቶን ቪላ ቤት ያሳየውን ነገር እናውቃለንና ያንን ድርጊቱን ያንን ብቃቱን ያንን ችሎታውን እንግዲህ በአርሰናል ቤትም ይደግመዋል ተብሎ ነው የሚጠበቀው። በጣም ችሎታ አለው፣ በጣም አቅም አለው። ከዛ አኳያ አርሰናሎች በሚገባ የዚህን ተጫዋች ግልጋሎት ይጠቀሙታል ተብሎ ነው የሚጠበቀው። ቤሽክታሾች እንግዲህ ትሮሳርድን ለማስፈረም ለአርሰናል 18 ሲደመር 2 ሚሊዮን ፓውንድ አካባቢ እንዳቀረቡ ነው እየተገለጸ የሚገኘው። ተጫዋቹ ከአርሰናል ይለቃል ተብሎ ይጠበቃል። የሚገባ ብቃቱን በዚህ የውድድር ዓመት ማሳየት ችሏል። ነገር ግን እንግዲህ የቱርኩ ክለብ ቤሽክታሽ ተጫዋቹን ለማስፈረም ፍላጎት ካለውና አርሰናልም ቢሆን ተገቢ የዝውውር ጥያቄ ከቀረበለት ተጫዋቹን ለመሸኘት ዝግጁ እንደሆነ ነው እየተገለጸ የሚገኘው።
ኮል ፓልመር እንዲህ ሲል ተናግሯል። እግር ኳስ የመጫወት እያንዳንዱ ተጫዋች በዓለም ዋንጫ ላይ መሆን ይፈልጋል፣ ግን መለወጥ የማይችለው እና በማንኛውም ምክንያት ከባድ ውሳኔ ነው። ነገር ግን ክረምት እረፍት ለመደሰት እየሞከርኩ ነው። ምንም ማቅረብ እንደምችል አውቃለሁ። አሰልጣኙ ከመረጡ የተለየቀ ነገር ነው። ነገር ግን ቀደም ብዬ እንደተናገርኩት ውሳኔውን መቀየር አልችልም እና ለሁሉም ሰው መልካምን ሁሉ እመኛለሁ ብሏል። ምናልባትም የራሴን ዘይቤ ያለው ተጫዋች አድርጌ ያለው ምክንያቱም ሁሉም ነገር ቀለል ማድረግ እችላለሁ። እሺ ብዙ ነገሮችን በትክክል መከላከል አልችልም ወይም በጭንቅላት ማስቆጠር፣ ግን ጥሩ አጨራረስ አለኝ፣ ጥሩ ፓሰርም ነኝ፣ ጥሩ ድሪብለርም ነኝ ሲል ተናግሯል። ኮል ፓልመር በፍጻሜው ጨዋታ ላይ ያገኛቸውን 2 ጎሎች የክለብ የዓለም ዋንጫዎች በክለብ ዓለም ዋንጫ ላይ እንግዲህ ይታወሳልና ተጫዋቹ ምን ያህል ኳሊቲ እንዳለውና ያንን ነገር ለማስቀጠል ሀሳብ አለው ተብሏል። ኢማኑኤል ፔቲት እንዲህ ሲል ተናግሯል። ማክሰንስ ላክሮክስ ወደ ቼልሲ እሱን እርሱት። በቼልሲ ውስጥ የፈረንሳይ ተከላካዮች እርግማን አለ። ከማርሲ እንዲሁም ዊሊያም ጋላስ ጀምሮ ሁሉም አልተሳኩም። ቼልሲ ስንት የመሃል ተከላካዮች አሉት? 8 ሲል ተናግሯል። የዚህ ተጫዋች ዋነኛ ንግግር ምንድነው? ጥርጣሬ እንዳለበት ነው በተጫዋቹ ላይ ለመግለጽ የሞከረው። ኢንተር ሚላን ከቻሎባ ጋር ስምምነት ለማድረግ እየጣረ ነው ተብሏል። ቻሎባ አረንጓዴውን ብርሃን ለመስጠት ዝግጁ ሲሆን ከዚያም ለቼልሲ ቅናሽ እንደሚያደርግ ይጠበቃል ተብሏል። ቼልሲ 35 ሚሊዮን ፓውንድ ይፈልጋል። ኢንተር ሚላን ደግሞ ከ25 እስከ 26 ሚሊዮን ፓውንድ ከተጨማሪ ክፍያዎች ጋር እንደሚፈልግ ነው እየተገለጸ የሚገኘው። ሪስ ጄምስ እንግሊዝ ሜክሲኮን ለመግጠም ዝግጁ መሆኑን ለማረጋገጥ ከጊዜ ጋር ፉክክር እየገጠመ ነው ተብሏል። ዓርብ ዕለት ሙሉ ስልጠና ላይ አልሳተፈም እና በስታዲዮ አስቴካ ከሜክሲኮ ጋር ባለ ወይም በሚደረገው ጨዋታ የቱዌል የቀኝ ተከላካዮች ትልቁ ተጠርጣሪ ሆኖ ቀጥሏል ተብሏል። አዲሱ አሰልጣኝ ለኢንዞ ፈርናንዴዝ ዣቪ አሎንሶ ለኢንዞ ፈርናንዴዝ ትልቅ እቅድ እንዳለ ወይም ቁልፍ አካል ሆኖ ለመቀጠል ክፍት ሆኖ ቀጥሏል ተብሏል። ሆኖም ፈታኝ ቢሆንም ቼልሲ ግን ሊታረም እንደማይችልና እርገውም እንደሚመለከቱ ነው የተገለጸ የሚገኘው። በስታንፎርድ ብሪጅ ዣቪ አሎንሶ ኢንዞ ፈርናንዴዝን በተሳካ ሁኔታ ወደ ቡድኑ መልሶ ማዋሃድ እና በሜዳ ላይ ባሉ ጥንካሬና ብቃቶች ውጤቶች አማካኝነት ከደጋፊዎች ጋር ያለውን ግንኙነት ማስተካከል እንደሚችልም እምነት አለ ተብሏል። ቼልሲ የ17 ዓመቱን ባለተሰጥኦ የመሃል ተከላካይ አልፊ አስቦርንን ለማስፈረም ከስምምነት ደርሷል። የስኮትላንዱ ከ19 ዓመት በታች የመሃል ተከላካይ ሀሳቡን ተቀብለው የሕክምና ምርመራውን አጠናቆ የረጅም ጊዜ ውል ተፈራርመዋል። ተጫዋች በመላው በአውሮፓ ካሉ ተጨማሪ ክለቦች የቀረበለትን ጥያቄ ውድቅ በማድረግ ቼልሲን እንደመረጠ ነው እየተገለጸ የሚገኘው። ማንቸስተር ሲቲን በተመለከተ መረጃ እናደርሳችሁ። ኦሊቨር ሪዝ የማንቸስተር ሲቲ ከ21 ዓመት በታች ቡድን አዲስ ዋና አሰልጣኝ ሆኖ ተሾሟል። በተመሳይ ሎሪስ ኮጌን ከ18 ዓመት በታች ቡድን እንዲሁም ሃሴ ካስትሮ ከ16 ዓመት በታች ቡድን አዲሶቹ ዋና አሰልጣኝ ሆነው የሚቀጥሉ ይሆናል። ማንቸስተር ሲቲዎች በመቀጠልም እንግዲህ የዓመቱን ባለተሰጥኦ ተጫዋች ሲምሰንን ለማስፈረም ሲምሰንን ወደ ጀርመኑ ክለብ ኤፍሲ ኮሎን በቋሚነት ማዘዋወሩን እንዳረጋገጠ ነው እየተገለጸ የሚገኘው። በዛሬው ዕለት እንግዲህ ሁሉንም የተመለከቱ ስፖርታዊ መረጃዎች ወደ እናንተ አደረስን። በአዳዲስ መረጃዎች እስከንገናኝ መልካሙን ተመኘሁ።